ጽዋኤ ደራሲ ዲያቆን ታደሰ ወርቅ አዘጋጅ ገብረ መስቀል ወርቅነህ ክፍል 9 ሃይማኖታዊ ቀውስ። ባለፈው ሳምንት በአንጾኪያ የተከሰቱ የተለያዩ ቀውሶችን ስንመለከት እንደቆየን ልብ ልንል ይገባል። አሁንም የመጨረሻውን ክፍል እናስደምጣለን። የመጨረሻው ክፍል ስለ ሃይማኖታዊ ቀውስ ያወራል። በቅዱስ ዮሐንስ አፈወርቅ ዘመነ ቅጥና በአንጾኪያ ይኖሩ የነበሩ ክርስቲያኖች በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ ላይ በእስጢፋኖስም ላይ በተደረገ መከራ የተበተኑ እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድምስ እንኳን አይናገሩም ነበር። ከእነርሱ ጋር የቆጵሮስና የቀሬና ሰዎች የነበሩት አንዳንዶች ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ። ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ ተብሎ በተዘገበው ታሪካቸው እጅጉን ክብር ይሰማቸው ነበር። በሐዋርያት ሥራ ምዕራፍ 11 ቁጥር 19 እስከ 26። በእርግጥ አንጾኪያ ክርስቲያን ለሚለው መጠሪያ መገኛ መካን ከመሆኗም የተነሳ አንጾኪያውያን ክርስቲያኖች በልዩ ክብር በዚህ መልኩ በቅዱስ መጽሐፍ ተገልጠዋል። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ቅዱስ ሉቃስና ሌሎች ቀደምት አበው በከተማዋ ወንጌልን ሰብከዋል። በዚህም የተነሳ ከኢየሩሳሌም በመቀጠል ጥንታዊ የክርስቲያን ማህበረሰብ የሚገኝባቸው አብያተ ክርስቲያናት በአንጾኪያ ነበሩ። ሐዋርያቷ ቤተ ክርስቲያናችን ለመጀመሪያ ጊዜ በሮማ ግዛት አጼ የግሪክ ሕዝብ አሕዛብ ማዕከልን ጥሳ የገባችበት በአንጾኪያ ነበር። ሐዋርያው ቅዱስ ጳውሎስም በመጀመሪያው መቶ ክፍለ ዘመን ወደ ታናሽ እስያና ወደ ቀረው ሜዲትራኒያን ዓለም መዳረሻው ላደረጋቸው ሐዋርያዊ ጉዞዎች የመጀመሪያው መነሻውና መዳረሻው ያደረገው የአንጾኪያን ነበር። ከመጀመሪያዎቹ ሊቃነ ጳጳሳት አንዱ የሆነው ቅዱስ አግናጢዮስ ምትውል አንበሳ ወደ ሮም ተወስዶ ለአናብስት የተሰጠው በአንጾኪያ ነበር። ለአንጾኪያ እነዚህ ትውስታዎች ሁሉ የተረኮቻቸው አካል ሆነዋል። ቅዱስ ዮሐንስ አፈወርቅ ዘውትር ተሰባኪዎቹን የቀድሞውን እሴቶቻቸውን በማስታወስ አሁን ላለው ሕይወታቸው ያለውን ጠቀሜታ ይተነትንላቸው ነበር። ዋነኛዋ ከተማ አንጾኪያና በዙሪያዋ ያሉ መንደሮች በሙሉ በበርካታ ጸሎት ቤቶችና መካነ ሰማዕታት የተሞሉ ነበሩ። ዋነኛዋ የሥርዓት አምልኮ መሰብሰቢያ ግን ታላቁ ወርቃማው ቤተክርስቲያን ወይም ጥንታዊ የሐዋርያት ቤተክርስቲያን ነበር። ይህንን ሕንፃ ቤተክርስቲያን ያስገነባው ታላቁ ቆስጠንጢኖስ ነው። ሕንፃ ቤተክርስቲያኑም ያሳነጸው የመጀመሪያዎቹ አማኞች ክርስቲያን ስለተባሉባት አንጾኪያ ክብር ነበር። የሕንፃው ግንባታ የተጠናቀቀው በእርሱ ዘመነ ንግሥና ነበር። ይህንን በተመለከተ የቤተክርስቲያን ታሪክ ጸሐፊው አውሳቢዮስ እንዲህ ሲል ጽፏል። እርሱ ወይም ቆስጠንጢኖስ ለአምልኮተ እግዚአብሔር ወደር የለሽ መጠንና ውበት ያለውን ቤተክርስቲያን አሰርቶ አስመረቀ። መላው ሕንፃ እጅግ በጣም ትልቅ በሆነ አጥር የታጠረ ሲሆን ቤተክርስቲያኑም በውስጡ ራሱ በትልቅ ከፍ ያለ ባለ 8 ማዕዘን ቅርጽ ያለውና በሁሉም አቅጣጫ
በብዙ አዳራሾች፣ ፍርድ ቤቶችና በከፍተኛና በዝቅተኛ አፓርታማዎች የተከበበ ነበር። በጣም ውድ በሆኑ በወርቅ ነሐስና ሌሎች ዋጋቸው ውድ በሆኑ ቁሳቁሶች በብዛት ያጌጠ ነበር ብሎናል። ታላቁ ቆስጠንጢኖስ በዚህ መልኩ ያሳነጸው ታላቁ ቤተ ክርስቲያን የሚገኘው በከተማው መሃል በሚገኘው ደሴት ላይ ሆኖ ከንጉሠ ነገሥቱ ቤተ መንግሥትና ከፈረስና ከሰረገላ መወዳደሪያ ስፍራዎች ቀጥሎ ነበር። የቤተ ክርስቲያኑ ወርቃማ ጉልላት ወዲያው የከተማዋን ጎብኚዎች ቀልብ መሳብ ችሏል። ለቤተ ክርስቲያናችን ወይም ለቤተ ክርስቲያኖችም ሆነ ለአረማውያን የሚታይ ገዢ ምልክትም ነበር። ለቅዱስ ዮሐንስ አፈወርቅ ስብከትም ዋነኛው ምሕረት ነበር። ቤተ ክርስቲያኑም በመጀመሪያዎቹ የአንጾኪያውያን የክርስቲያኖች መሰባሰቢያ መካን ላይ መገኘቱና የሐዋርያት ቤተ ክርስቲያን መሆኑ ለቅዱስ ዮሐንስ አፈወርቅ ልዩ ትርጉም ይሰጠው ነበር። ለእርሱ እናት ቤተ ክርስቲያንም ነበር። ይህም ሆኖ ግን አንጾኪያ ብዝሃ ሃይማኖታዊ እምነቶችና ድርጊቶች የምታንጸባርቅ ከተማ ነበረች። ከተማዋ የጥንታዊ ግሪክና የሮማ ሃይማኖታዊ አስተሳሰብ ጠንካራ ተጽዕኖ አርፎባታል። ይህም ለመሆኑ የከተማዋ ኪነት ሕንፃና ሐውልቶች ምስክር ናቸው። አምልኮ ባዕድን ለማክበር ታላላቅ የጣዖት ቤቶች ቆመውባት ነበር። አብያተ ጣዖታቱም የቆሙት ጁፒተር፣ ማርስ፣ በአፖሎ ማኔርቫ፣ ኬሪስና፣ በፎርትና በተባሉ ጣዖታት ስም ነበር። በከተማዋ በክርስትና መስፋፋት የተነሳ ተዳክሞ የነበረው አምልኮ ጣዖትና አረማዊ ባህል በኡሊያኖስ ዘመነ ንግሥና ታላላቅ ቤተ ጣዖታት እየተገነባለት እንዲያንሰራራ ተደርጎ ነበር። በዚሁ ዘመን ቅዱስ ዮሐንስ አፈወርቅ ለአምልኮ ጣዖት የሚውሉ እንስሳት ሲታረዱ እና ከሚቃጠሉ መስዋዕቶችም የሚጠሱ ጢሶችን ተመልክተው ነበር። ባውርም የዚያን ዘመን የባዕድ አምልኮ መንፈስን እንደሚከተለው ገልጾታል። ስፍር ቁጥር የሌላቸው ትናንሽ ቤተ መቅደሶች፣ አምልኮ የሚፈጸምባቸው ሕንፃዎችና መሰዊያዎች በሁሉ አቅጣጫ ፈሉ። እነዚህ በራሳቸው ብቻ መላውን የሮማውያንን አፈታሪክ ትምህርት ቤት ውጤቶች መሆናቸውን ያመለክታሉ። ወጣቱ ዮሐንስን በቅርቡ የጠፋውን ደማዊውን የስደት ጊዜና በአሕዛብና በክርስትና መካከል የተደረገውን የ300 ዓመት ትግል በግልጽ አስታውሷል። እንዲሁ የደም አፍሳሾቹ ቄሳሮች ሐውልቶቻቸው ከሌሎች ሐውልቶች ከፍ ብለው እንዲታዩ በየአደባባዩና በየመንገዱ መሻገሪያ ላይ ቆመው ነበር ይለናል። በእርግጥ ቅዱስ ዮሐንስ አፈወርቅ መስበክ በጀመረበት በ387 ዓመተ ምህረት እየተስፋፋ ካለው የክርስትና ተከታዮች አንጻር እንዲህ አይነቱን አረማዊ አምልኮ የሚፈጽሙት ቁጥራቸው እጅግ ጥቂት ነበሩ። ሆኖም ግን ቅዱስ ዮሐንስ አፈወርቅ ክርስቲያኖች ዙሪያቸውን በከበባቸው አረማውያንና አረማዊ ባህል እንዳይፈተኑ ያስጠነቅቃቸው ነበር። በሌላ በኩል አረማውያንን፣ አይሁድን፣ መናፍቃንን፣ የከፍተኛው መደብ አባላት የሆኑ ክርስቲያኖችንና ግዴለሽነት የሚያጠቃቸውን ተከታዮችን በተደጋጋሚ ጊዜ ይገስጽና ያወግዝም ነበር። የዚህ ምክንያቱ ደግሞ አንድ ነበር። በወቅቱ የነበረችው የአንጾኪያ ቤተክርስቲያን በልዩነት እየተናጠች ስለነበር ዳግም እንደ ኡሊያኖስ አይነቱን አረማዊ ንጉሥ አረማዊነት እንዲያንሰራራ የሚያደርገውን ጥረት ለመጋፈጥ በአላት ወይም በተሰጣት ቁርጠኝነት ላይ ጥርጣሬው ነበረው። በዚህም መሰረታዊነት ዊልከን የቅዱስ ዮሐንስ አፈወርቅ ርትዓተ አእምሮና የአንጾኪያውያን ብዝሃ ሃይማኖትነት ሲተረጎም እንደሚከተለው ነው። በምድረ በዳ ከመነኮሳት እግር ስር ሆኖ የተማረው ተሐራሚውና የማይናወጥ አምልኮት በወጣትነቱ በአንጾኪያ እያደገ በነበረበት ወቅት የነበረውን ሕይወት አጠናክሮታል ይለናል። በተሰበሰቡ ክርስቲያኖች ፊት የሚታየው ኃይለኝነት፣ አንገተ ደንዳናነትና ትዕግስት ማጣት የእርሱን ቀደምት ጽሑፎችና ስብከቶች አና የቃኘ ነበር። ዮሐንስ እንደ ወጣት በጠላት ተከቦ በመከላከል ላይ እንደ ዓለም ይሰማው ነበር። በሱ አመለካከት ቤተ ክርስቲያን በተከታዮቿ ታማኝነት ላይ የነበራት ጠንካራ አቋም የተለሳለሰ ነው ይለናል። አንጾኪያ በዚህ መልኩ ብዝሃ ሃይማኖት የነበረች ብትሆንም ጸጋ አልሆነላትም። ይልቁንም እኛና እነሱ በሚለው መጠላላት ውስጥ በመግባታቸው ዕዳ ሆነውባቸዋል። አንዱ በአንዱ መቃብር ላይ ለመለምለም በሚያደርገው መተጋገል ከተማዋን የሃይማኖት ልዩነት በወለደው ቀውስ እንድትመታ አድርገዋት ነበር። የአረማውያኑና የአይሁዳውያኑ የተስፋፊነት ዝንባሌ በክርስትና መቃብር ላይ መሆኑ ደግሞ ቀውሱን ይበልጥ እንዲወሳሰብ አድርጎት ነበር። በተለይ አረማውያኑ ነገሥታት በክርስትናው ልሂቃንና በተከታዮቻቸው መካከል የተከሰቱ ልዩነቶችን ለፖለቲካዊ ቅሌቶቻቸው መሸፈኛነት ከመጠቀም ጎን ለጎን በክርስቲያኖች መካከል ልዩነት እንዲከሰት ያደርጋሉ።
ክሱቱን ልዩነትና ክፍፍል ተከትሎ ደግሞ ጥልቅ ጥላቻ በመካከላቸው እንዲሰፍን ይሰሩ ነበር። ይህም የክርስትና ልዕልና በመድፈቅ ክርስቲያናዊ ሕይወቱንና ባህልን የማጥፋት ፖለቲካዊ ስልት መሆኑ ነበር። ይህንን በተመለከተ ብፁዕ አቡነ ጎርጎርዮስ ካለ በመጽሐፋቸው የሚከተለውን አስፍረው ነበር። በቤተ ክርስቲያን አለመግባባት በተፈጠረ ቁጥር ጠቡን እያጋነኑ የሚያባብሱት ነገሥታቱ ነበሩ። በዚህም አድራጎታቸው ቤተ ክርስቲያንን ሲከፋፍሏት ኖረዋል ብለውናል በዓለም መድረክ መጽሐፋቸው ላይ። ይህንን የብፁዕነታቸውን ትንታኔ ተጨባጭ የሚያደርግልን ደግሞ የንጉሥ ቁስጣንዲዮስ ድርጊት ነው። በዚህም በአንጾኪያ ቅዱስ ዮሐንስ አፈወርቅ በዕድሜው ሆነ በእውቀት እየጎለበተ በመጣበት ወቅት በኦርቶዶክሳውያንና በአርዮሳውያን መካከል ለተፈጠረው ስነ መለኮታዊ ጦርነት ወሳኝ ሚና የተጫወተው ቁስጣንዲዮስ ነበር። ይህ ንጉሥ ከኦርቶዶክሳውያን አባቶቹ እምነትና ትምህርት አፈንግጦ በመውጣት አርዮሳውያንን በክርስቶስ መለኮታዊ ባህሪ ላይ የሚያስተምሩት ኑፋቂያዊ እምነትና ትምህርትን ደግፎ ቆመ። አርዮሳዊነትን መንግስታዊ እምነት፣ ራሱን ደግሞ የአርዮሳውያን እምነትና ትምህርት ጠባቂና ተንከባካቢ አድርጎ ሾመ። በዚህ ድርጊት በክርስቲያኑ ማህበረሰብ መካከል ከፍተኛ ልዩነት እንዲፈጠር ከማድረጉም በላይ ኦርቶዶክሳውያንን አጥፏቸው የሚል አዋጅ አውጆም ነው። ይህ አዋጅም ለኦርቶዶክሳውያን አማኞች ስደት፣ እስር፣ ግርፋትና ሞት ምክንያት ነበር። ቅዱስ ዮሐንስ አፈወርቅም ቅስና ተሾሞ አገልግሎት እስከጀመረበት ዘመን ድረስ ይህ ውዝግብ የአንጾኪያ ቤተ ክርስቲያን እየከፋፈለ ቀጥሎ ነበር። በአንጾኪያ በአራተኛው መቶ ክፍለ ዘመን በክርስቲያኑ ማህበረሰብ ውስጥ ስነ መለኮታዊ ግጭት ተዛምተው ነበር። በተለይ አርዮሳውያን በክርስቶስ የባህሪ አምላክነት ላይ ያስነሱት ክርክር ከተማዋን ከፋፍላት ነበር። አስተምህራዊ ክፍፍሉን ተከትሎ በከተማዋ የሚገኙ ክርስቲያኖች ለ10 ትንንሽ ክፍልፋዮች ተጋልጠው ነበር። ይህንን ውስጣዊ ክፍፍል እንደ ምቹ አጋጣሚ የቆጠሩት አርዮሳውያን ነገሥታት የኒቅያንን የሃይማኖት ውሳኔ የሚቀበሉ ኦርቶዶክሳውያን አባቶችን ከመንበራቸው በማባረርና ወደ ግዞት በመላክ ሃይማኖታዊ ቀውሱን በእጅጉ ያባብሱና ያወሳስቡ ነበር። በ360 ዓመተ ምህረት በአንጾኪያ ቤተ ክርስቲያን የነበረው ሃይማኖታዊ ቀውስ በተመለከተ ሶዞሚያን እንዲህ ሲል ጽፏል። ለአንጾኪያ መንበር ብዙ ተሻክሮች ነበሩ። እንደዚህ ባሉ ሁኔታዎች ውስጥ ብዙውን ጊዜ አለመግባባቶችንና ግጭቶች የተለመዱ በመሆኑ ካህናቱና ምዕመናኑ ይከፋፈሉ ነበር። እያንዳንዱ ወገን የቤተ ክርስቲያንን አስተዳደር የራሱን የእምነት ፈለግ በሚከተልለት ጳጳስ ለማስያዝ ይጨነቅ ነበር። ትምህርተ ሃይማኖትን በተመለከተ በመካከላቸው የማያቋርጥ አለመግባባት በዝቶም ነበር። መዝሙረ ዳዊት በሚዘመርበት መንገድ ላይ መስማማት አልቻሉም። በዚህም የተነሳ ከራሱ የተለየ አንቀጸ ሃይማኖት ጋር በሚስማማ መልኩ መዝሙረ ዳዊት በእያንዳንዱ ግለሰብ ይዘመር ነበር ብሎናል። በአራተኛው መቶ ክፍለ ዘመን ይሄ አይነቱ ሃይማኖታዊ ውዝግብ ዕለት ዕለት የሚከሰት በመሆኑ ቅዱስ ዮሐንስ አፈወርቅ በአንጾኪያ በሚያስተምርበት ወቅት ክሱት ነበር። ቅዱስ ዮሐንስ አፈወርቅን ቅስና የሾመው ሊቀ ጳጳሱ ፍላቪያኖስ የሃይማኖታዊ ውዝግቡ ተዋናይ ከሆኑት አባቶች መካከል የሚቆጠር ነው። ይህን ሶቅራጥስ እንደሚከተለው አትቶታል። ከጳውሊኑስ ሞት በኋላ በእርሱ ቁጥጥር ስር የነበሩት ሰዎች ለፍላቪያኖስ ስልጣን ለመገዛት ፈቃደኛ አልሆኑም ነበር። ነገር ግን የራሳቸው ወገን የሆነው ኢቫግሪየንስ ጳጳስ ሆኖ እንዲሾም አደረጉ። ፍላቪያኖስን ያልወደዱት ጉባኤያቸውን ለብቻቸው አደረጉ ይለናል። በ387 ዓመተ ምህረት በተከሰተው ህዝባዊ አመጽ ወቅት አስተምህራዊ ውዝግቡ በተወሰነ መልኩ ቢረግብም በውስጣዊ ክፍፍል መናጡ እንደቀጠለ ነበር። በአንድነት ማምለክ የሚያስችል አስተምህራዊ አንድነት በመጥፋቱ አንዱ ሌላው ባለበት ለመገኘት ፈቃደኛ አይደለም። አንዱ ቡድን የሌላውን ቡድን እያባረረ በከተማዋ የሚገኙትን የአብያተ ክርስቲያናት ህንጻ በየራሱ መቆጣጠር ጀመረ። በዚህም የተነሳ በአንጾኪያ የሚገኙት ክርስቲያኖች መለያየት ለአንጾኪያ አደጋ ጋባዥ ሆኖ ነበር። ይህም ሆኖ ግን ክርስቲያኖቹ በመጠኑም ቢሆን ልዩነታቸውን እያጠበቡ ሲመጡ የክርስቲያኑ ማህበረሰብ የአንድነት ጠንቅ የሆኑት አርዮሳውያን ከአብዛኛዎቹ አብያተ ክርስቲያናት ተባረው በየሰፈሩ ይሰበሰቡ ነበር። ይህንን ሶቅራጥስ እንደሚከተለው ይገልጠዋል። የአንጾኪያ ሰዎች ከጥቂት ጊዜ በኋላ በኖረው ንብረት ወይም ህብረታቸው ላይ ተስማምተው ለመኖር ተገደዱ። የዛች ከተማዋ አርዮሳውያን ግን ከየአብያተ ክርስቲያናቱ እየተባረሩ ጉባኤያቸውን በከተማ ዳርቻ ማድረግ ለምደው ነበር ይለናል። ያስተምህረው ልዩነት አንዳንዴ የጸጉር ስንጠቃ ክርክርን ስለሚያስከትልና
በዚህም የተነሳ ሃይማኖታዊ ውዝግብ እየጋበዘ አንጾኪያና የአንጾኪያ ቤተክርስቲያን በሃይማኖታዊ ቀውስ ሲናጡ የሚያድሩ በመሆናቸው ቅዱስ ዮሐንስ አፈወርቅ በእንዲህ አይነቱ የፀጉር ስንጠቃ ክርክር መሳተፍን በእጅጉ ይቃወም ነበር። ይልቁንም የውሉደ ቤተክርስቲያንን አንድነት ለማንበር ይተጋ ነበር። ይህንንም ራድኬ ሲገልጥ እንዲህ ይላል። ዮሐንስ ኦርቶዶክሳዊውን የኒቂያ አንቀጸ ሃይማኖት ተቀበለ። በስብከቱም ቅዱሳት መጻሕፍትን በማስተማር እና ክርስቲያኖችን በጥንቃቄ እንዲኖሩ በመምከር ላይ ያተኩር ነበር ይለናል። አከራካሪ ዶክትሪን ጉዳዮችን በአብዛኛው ችላ ብሎ በፀጉር ስንጠቃ ክርክር ውስጥ ለመሳተፍ ፈቃደኛ አልነበረም። በትምህርቱ ውስጥም የቤተ ክርስቲያንን ምዕመናን አንድነት አስፈላጊ ጭብጥ ነበር። ይህም ሆኖ የ387 ዓመተ ምህረት ማህበረ ፖለቲካዊ ቀውስ በአንጾኪያ ቤተ ክርስቲያን ውስጥ ተከስቶ የነበረውን ውስጣዊ ግጭት በመሸፈን ቅዱስ ዮሐንስ አፈወርቅ ወደ አንድነት ለማምጣት እድል ሰጥቶት ነበር ይለናል። የቤተ ክህነቱ ንቅሳት ምን ይመስላል የሚለውን እንደሚከተለው እንመልከተው። አንጾኪያ በማህበራዊ፣ በምጣኔ ሀብታዊ፣ በፖለቲካዊና በሃይማኖታዊ ቀውስ እየተናጠች ባለችበት ሁኔታ ቤተ ክህነቱ ደግሞ በንቅዘት ተመቷል። ለአንጾኪያ ቀውስ ፈውስ ሊሆን የሚገባው የአንጾኪያ ቤተ ክህነት ለፖለቲካዊና በመደብ ወገንተኝነት፣ በአድሏዊና በብልሹ አሰራር፣ በጉቦና በዘር እንዲሁም ደናገላንንና መበለታትን በማነወር ቅሌት ነቅቶ ነበር። ንቅሳቱም ይህ ነበር። ንቅዘቱ ከጳጳሳቱ ጀምሮ እስከ ዲያቆናቱና ዲያቆናዊታቱ ድረስ የዘለቀ በመሆኑ አንዳንዶቹ በቁሳዊ ብልጥግና ውድድር ውስጥ ገብተውም ነበር። በእጃቸውም የያዙት መስቀልና በትረ ሙሴ በተሰራበት የከበረ ማዕደን ጥራትና ውድነት መፎካከሩና በነገር ይሸናቋቆጡ ነበር። አስኬማውና ቀሚሱ በተሰራበት ጨርቅ ደረጃን ጥራት ይወዳደሩና ይጎነታተሉም ነበር። በዚህም የተነሳ አንዳንዶቹ ከመኮራረፍም አንስቶ ገዳዮችን በመቅጠር እስከ መገዳደል የደረሱ ነበር። ችግረኞችና ድሆችን እንዲረዱበት የተሰበሰበን የእርዳታና የምጽዋት ገንዘብን እየሰረቁ እንዲሁም የእጓለ ማውታና ቤሴተ ማውታ ተቋማትን እየመዘበሩ ለራሳቸው ሀብትን ያከማቹ ነበር። የተሰማሩበትን ክህነታዊ ኃላፊነት በመዘንጋት በስርቆትና በምዝበራ ባከማቹት ሀብት የአፓርታመንትና ህንፃ እያስገነቡ መሸጥና ማከራየት፣ ከጊዜው ባለስልጣናትና ከበርቴዎች ጋር በጥቅም እየተሳሰሩ ልዩ ልዩ የንግድ ተቋማትን ማቋቋም ጀምረው ነበር። በቅዱስ ዮሐንስ አፈወርቅ ዘመን የነበሩ ካህናት ሀብት በሚያመጣው ድሎትና ምቾት እየተዘፈቁ የጥቅም አጋሮቻቸው በሆኑት ባለስልጣናት እየተመኩና ዘር በመቁጠር እየተቧደኑ የአንጾኪያ ቤተክርስቲያንና የቤተክርስቲያነቱን ክብርን የመፈለግ ንጥፍ ድንጋይ አደረጓቸው። በዚህም ንጥፍ ድንጋይ ላይ የተዘረገፉት ደግሞ ቁጣ፣ ተስፋ መቁረጥ፣ መቀናናት፣ ጠብ፣ ክርክር፣ ስም ማጥፋት፣ ሐሜት፣ መነቃቀፍ፣ ሐሰት፣ ግብዝነትና ሴራ መጎንጎን እንደነበሩ ቅዱስ ዮሐንስ አፈወርቅ በዝርዝር ነግሮናል። እንደ ቅዱስ ዮሐንስ አፈወርቅ ትንታኔ ከሆነ በብርቱ ካህናት መልካምነትና ሀብት ማግኘት ማዘንና መበሳጨት፣ በሌሎች ካህናት ውድቀትና ነውረኛ ድርጊት መደሰት፣ ከንቱ ውዳሴንና እወደድ ባይነትን መውደድ፣ የሽንገላና የሙገሳ ትምህርቶችን ባዘውተር በአንጾኪያ ቤተ ክህነት የተለመደ ነበር። እውነትን መሸፋፈን፣ ግልጽ ንግግርን መጥላት፣ ተግሳጽንና ስህተትን ላይ መነጋገርን መጸየፍ፣ ድሆችን መናቅና ማዋረድ፣ ባለጸጎችን ዕለት ዕለት ደጅ መጥናትና የተለያየ ክብር ለመስጠት መፎካከር፣ በድሆች ላይ ከመጠን ያለፈ መጠቀም፣ ለባለጸጎችና ለባለስልጣናት መራድና እነሱን ለመናገርና ለመገሰጽ አለመድፈር የዘመኑ ቤተ ክህነት የንቅዘት ንቅሳት ነበር። በቅዱስ ዮሐንስ አፈወርቅ ማብራሪያ መሰረት እነዚህ የንቅዘት ንቅሳቶች በጊዜ ሂደት ሰፍተውና ስር ሰደው በአንጾኪያ ቤተ ክህነት ውስጥ ሹመትን በተመለከተ 3 ነገሮች እንዲፈጠሩ አድርገው ነበር። የመጀመሪያው ክህነታዊ ሆነ አስተዳደራዊ ሹመት የሚገባው በጉቦ በቋንቋና በዘር በመቁጠር በልምምጥና በአደርባይነት በጥቅምና በቡድኝነት በወይዛዝርትና በባለስልጣናት ምልጃ እንዲሆን አደረገው። በተለይ የወይዛዝርቱ ጫና በከፍተኛ ሁኔታ በመጨመሩ የተነሳ ካህናትን በእነርሱ በጎ ፈቃድ መሾምም ሆነ መሻር እየተለመደ መጥቶ ነበር። የወይዛዝርቱ የቤተ ክህነቱ አድራጊና ፈጣሪ እስከመሆን ደረሱ። እነርሱ ማድረግ የማይቻላቸውን ሁሉ በወኪሎቻቸው ያስፈጽሙ ነበር። ለዚህም ከፍተኛ መዋዕለ ንዋያቸውን እያፈሰሱ ነበር። ቅዱስ ዮሐንስ አፈወርቅ የሴት ወይዛዝርቱ ድፍረት ጥግ ደርሶ ጳጳሳቱንና ካህናቱ እንዴት አድርገው ያበሻቅጡ እንደነበር መስማትን ለጓደኛው ለባስልዮስ እንዲህ ሲል ነግሮታል። ሕግ እግዚአብሔር ሴቶችን ከክህነታዊ ተልእኮ ቢያገላቸውም እነርሱ ግን በድፍረት በዚህ አገልግሎት ውስጥ ለመግባት ይጥራሉ።
ጌቶች በቤቶቻቸው ውስጥ የሚገኙ ሎሌዎቻቸውን ከሚገስጹበት ተግሳጽና ቁጣ እጅግ በከረረና በከፋ ሁኔታ የቤተ ክርስቲያንን ከፍተኛ ባለስልጣናት የሆኑትን ጳጳሳት እስከ መገሰጽ የሚደርስ ከመጠን ያለፈና ትልቅ የመናገር መብት እንዳገኙ አንድ ሰው ሰምቻለሁ ብለዋል። ሁለተኛው ያልተሾመው በተሾመው ላይ ነገር በመስራት ከሹመት ማስወረድ ነበር። እንደ ቅዱስ ዮሐንስ አፈወርቅ ማብራሪያ በአንጾኪያ ቤተ ክህነት የነበረው የሲመት ፍቅር ከአለት የጠነከረ ነበር። በፍቅረ ሲመት የታወሩት ሰዎች በተሾመው ሰው ላይ ብቻ ሳይሆን ሊሾም ይችላል ባሉት ሰው ላይ ሳይቀር በተንኮል ይነሱ ነበር። ብዙዎቹን በተንኮልና በሴራ ከሹመታቸው እንዲወርዱ ያደርጉም ነበር። ራሱ ቅዱስ ዮሐንስ አፈወርቅ እንኳን ይህንን በመስጋት በተደጋጋሚ ከማዕረገ ጵጵስና ሹመት በመሸሽ ተደብቆ ነበር። ቅዱስ ዮሐንስ አፈወርቅ የአንጾኪያ ካህናት የተሾመውን ሰው ሹመት ለመውሰድ የሚያደርጉትን ነገር እንዲህ ሲል አስፍሮታል። ጨካኞቹ ልጆች የወላጆቻቸውን ሀብት ለመውረስ ካላቸው ጉጉት በወላጆቻቸው የእርጅና ዕድሜ መራዘም እንደሚጨነቁ ሁሉ ከነዚህም አንዳንዶቹ ማንም ሰው ለረጅም ጊዜ የሚይዘውን የክህነት አገልግሎት ሲያዩ እርሱን ማጥፋት ክፋት ነውና እሱን ከስልጣኑ ለማንሳት ይቸኩራሉ። ሁሉም የእርሱን ቦታ ለመውሰድ ስለሚፈልጉና እያንዳንዱ ስልጣኑ ለየራሳቸው እንዲተላለፍላቸው ይጠብቃሉ ብሏል። ሶስተኛው ሹመት የመተናነቂያና የመገዳደያ ምክንያት እንዲሆን አደረገ። ቅዱስ ዮሐንስ አፈወርቅ እንደሚለው ቀድሞም ማዕረገ ጵጵስናውም ሆነ ቅስናው የሚገኘው በእውቀትና በምግባር ባለመሆኑ በኋላም ሹመቱን ለማስጠበቅ ለፍትወታት ማስገዛት፣ ሽንገላንና መለማመጥን፣ ብዙ ገንዘብ ማውጣትንና ወገንን ማሰባሰብን ከመጥቀም ባሻገር እስከ መገዳደል ይደርሱ ነበር ብሏል። ይህንንም ቅዱስ ዮሐንስ አፈወርቅ ሲገልጠው እንዲህ በማለት ነበር። አንዳንዶቹ እኔ የምናገረው ሊታመን የማይችል እንዳይመስላቸው በእጅጉ ሰጋለሁ። በዚህም ምክንያት አንዳንዶች ስለ ክብራቸው ወይም ስለ ስልጣናቸው ብለው አብያተ ክርስቲያናትን በግድያ ስለሞሉበት ወይም በከተሞች ላይ ስላደረሱት ጥፋት አሁን አልናገርም ይለናል። ጥቅምን፣ ዘርን፣ ሀብትን፣ ወገንንና ተጽዕኖን ማድረግን መሰረት ያደረገውና ዕውቀትንና ምግባርን ያገለለው ሹመት የመስጠት መስፈርት በኋላ ላይ የአንጾኪያ ቤተ ክርስቲያንን ምንም አይነት ትምህርት ያልተማሩ ዕውቀት የሌላቸው የክብረ ክህነትን ታላቅነትና የክህነትን ኃላፊነትን ያልተረዱ ምእመናንን ስፍር ቁጥር በሌለው ነውራት ግራ የሚያጋቡ ካህናትን ወደብ እንድትሆን አድርጓታል። ለቦታው የሚመጥኑ ካህናት እየተገፉ ለቦታው በእውቀትም ሆነ በምግባር የማይመጥኑ ሰዎች የሚሰበሰቡባት፣ ምእመናንም በእውነተኛ እረኛ ጦት የሚጠፉባትና የሚበተኑባት ስፍራ ሆነች። በዚህም መልኩ የጨቀየው ገጽታዋ ደግሞ የዓለሙን ባለስልጣናትና የመገጠጽ ልዕልናዋን አሳጥቷት ነበር። ይህንን ቅዱስ ዮሐንስ አፈወርቅ እንዲህ ሲል ይገልጧል። ቀደም ሲል ዓለማዊ ገዢዎች ላይ እሳለቅባቸው ነበር። ምክንያቱም ክብርን ወይም ስልጣንን በሚከፋፈሉበት ጊዜ የሚመሩት በስነ ምግባር ልዕልና ሳይሆን በሀብት በትልቅነትና በሰዎች ልዩነት በመሆኑ ነው። ነገር ግን ይህን አይነቱን ስንፍና በእኛ ጉዳይ ላይ እንደገባ በሰማው ጊዜ ይህንን ድርጊታቸውን እንደ ከባድ አስጸያፊ ነገር አልቆጠርኩም። የንቅዘት ንቅሳት ጠርዙ ውዱደ ክህነትን የሞራልና የክብር ልዕልናን አሳጥቶ የዓለማዊ ገዢዎችን የጫማ መረገጫ ማድረጉ ነው። በቅዱስ ዮሐንስ አፈወርቅ ዘመን የነበሩት ካህናት በዓለማዊ ገዢዎቹ ላይ የሚኖራቸው ይገባ የነበረና የሞራልና የክብር የልዕልና ያጡት ከዚህ ንቅዘታዊ ንቅሳቶቻቸው አንጻር ነበር ይለናል። ቀደም ብለን ለመመልከት እንደሞከርነው ደግሞ እንዲህ አይነት ንቅዘታዊ ንቅሳቶቻቸው ደግሞ ፖለቲካዊና ምጣኔ ሀብታዊ እንዲሁም ሃይማኖታዊና ስነ ምግባራዊ ነበሩ። አንጾኪያ በኋላ ላይ ለሚመጡት መከራዎች ነጋሪዎቹ የአንጾኪያ የዘመናት የማህበረ ፖለቲካዊ ምጣኔ ሀብታዊና ሃይማኖታዊ ቀውስ ብቻ ሳይሆን የአንጾኪያ ቤተ ክህነት የንቅዘት ንቅሳቶችም ጭምር መሆኑን ከላይ ተመላክቷል። በአንጾኪያ ገዝፎ የሚታየው ማህበራዊ ምጣኔ ሀብታዊ ፖለቲካዊና ሃይማኖታዊ ቀውስና በአንጾኪያ ቤተ ክህነት ላይ በጉልህ የሚታየው የንቅዘት ንቅሳት በውሉደ መንግስትና ክህነት ተገቢውን ትኩረት ባለማግኘቱ የኋላ ዘመኑን ማህበረ ፖለቲካዊ መከራ ወለደ። የአንጾኪያን የዛሬዋን ዕጣ ፈንታና የነገዋን ጽዋ ተርታ የወሰነው ደግሞ ይሄው ከኋለኛው ዘመኗ ማደጋ የተቀዳው የመከራ ውሃ ነበር። እርሷም ሆነ በውስጧ ያሉትን ሊያነጻ ይኸው የደም ጎርፍ ሆነ። የ387 ዓመተ ምህረት ህዝባዊ አመጽ ላይም ደረሰ። ሀገራዊ ቀውስ፣ ቤተ ክህነታዊ ንቅዘት ሰሞነኛ ክስተቶች ብቻ አይደሉም፣ አዝማናት የባጁ ጭምር እንጂ። የዛሬውንም ሆነ የነገውን ቤተ መንግስታዊና ቤተ ክህነታዊ ቁመናዎች የሚወሰን አቅም ያላቸው ቀውሶች የሚወለዱት ከዛሬው ብቻ ሳይሆን ከትላንት የጥፋት ማድጋዎችም ጭምር ነው።
ዛሬንና ነገን ለመፈወስ ትላንትን በመገንዘብ ዛሬን በማከም ነገን በማበጃጀት ብቻ ነው። ቅዱስ ዮሐንስ አፈወርቅ ለአንጾኪያና ለአንጾኪያ ቤተክርስቲያን ካደረገላቸው በርካታ ውለታዎች ውስጥ አንዱ የአንጾኪያውያንን የትላንት ታሪካዊ ቁርሾን በመገነዛዘብ እንዲዘነጉ ዛሬንና ነገን ማከምና ማበጃጀት የሚያስችላቸውን አእምሯዊ ስሪትና ስነ ልቦናዊ ውቅር ማምጣት መቻሉ ነበር። አእምሯዊ ስሪቱንና ስነ ልቦናዊ ውቅሩ በታሪካዊ ቁርሾና በተሳከረ ትርክት የተቃኘ ትውልድ ሀገርን ያፈርሳል፣ ማህበረሰብ ያቃቅራል ብሎ የሚያምነው ቅዱስ ዮሐንስ አፈወርቅ ዕድሜ ዘመኑን ያዋለው አእምሮንና ስነ ልቦናን በመስራትና በመገንባት ላይ ነበር። ቀጣዩን በቀጣይ ክፍል እንመለከተዋለን። እስከዛው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር